ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አንዳንድ ጊዜ ምን ማለት እንዳለብን ምን ማለት እንደሌለብን ጠንቅቀን ልናቅ ይገባናል። እንደሚታወቀው በዚህ ጊዜ ብዙ ሰው እንደተቸገረ ይታወቃል። አላሁ ስብሓነሁ ወተዓላ ይህን ችግር ከብዙዎቻችን ላይ ያንሳልን። ከነቢዩና ከሶሃባዎቻቸው በላይ ግን አልተቸገርንም። የመስጂድ ሽንት ቤት ውስጥ ምን ተጽፎ አየሁ? ብዙ ጊዜ የመስጂድ ሽንት ቤቶች ውስጥ የሚጻፉ ነገሮች አሉ። ቸግሮኛል፣ እሺ አካውንት ነንበር ይቀመጣል፣ ይበቃል። መርዳት የፈለገ ሰው ወይም አቅሙ ያለው ሰው ይርዳችሁ፣ ችግራችንን ደግሞ ሁላችንም አላህ ያንሳልን። ሽንት ቤት ውስጥ ግን ምን ተብሎ ተጽፏል? ሞት ሆይ ምን ነው እንደዚህ ጨከንክብኝ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ሞትን በፍጹም እንዳትመኙት አሉ። ሞትን በፍጹም እንዳትመኙት አሉ። መልካም ሰሪ ከነበረ ይቀጥላል፣ መጥፎ ሰሪ ከነበረ ደግሞ ተውበት ሊያደርግ ይመቻል አሉ። ሁለተኛ ሌላ ጽሑፍ ነው እንግዲህ ደግሞ ይሄኛው ደግሞ አግኝቶ ከማጣት ይጠብቃችሁ። ሽንት ቤት ውስጥ አሚን እንዲባል ልፈልገ ነው። ሽንት ቤት ውስጥ እኮ ምንም ንግግር እኮ አይነገርም። ሶስተኛ እንግሊዝኛ መሆኗ ነው ደግሞ ጌት ሪች ኦር ዳይ። ትርጉሙ ምን ማለት ነው? ወይ ሀብታም ሁን ወይ ሙት። ይህን ያህል ድህነትን ከሞት ጋር ማነጻጸሩ ምን አስፈለገ? በሰላም ያደረሰው እኮ ከእንቅልፉ ገና ሲነሳ ምንድን ነው የሚለው? አልሐምዱሊላህ ለዚ አህያኒ ባዕደማ አማተኒ ወኢለይሂ ኑሹር። ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ይሁን ከሞትኩ በኋላ ትንሿን ሞት እንቅልፍን ድጋሚ በሕይወት ላቆየኝ ነው የሚባለው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር የሚሉት እነዚህ አራት ዚክሮች፣ ሱብሓነላህ ማለት ጥራቻ ይገባህ ጌታዬ ሆይ፣ ወልሐምዱሊላህ ምስጋና ሁሉ በጠቅላላ ለአንታ ነው፣ ወላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ወላሁ አክበር አላህ ትልቅ ነው ያለ ሰው ኸይሩ ሚማ ጠላዕት ዐለይሂ አሸምሱ አሉ። ፀሐይ ከወጣችበት በጠቅላላ እኮ ይበልጣል አሉ። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ረክዓተይ አልፈጅር፣ የፈጅር ረክዓተይን ከፊት የምትሰገደው ሁለቷ ረክዓ ሱናዋ ማለት ናት። ኸይሩ ሚነ ዱንያ ወማ ፊሃ አሉ። በዱንያ በጠቅላላና በውስጧ ካለው በጠቅላላ እኮ እቺ ሁለት ረክዓ ትበልጣለች አሉ። ስለዚህ ወንድምና እህቶች ሆይ አላህን እንፍራ። ችግሩ እንደሚታወቀው ማንንም ነው የነካው። አላሁ ስብሓነሁ ወተዓላ ችግሩን ያንሳልን ነው የሚባለው እንጂ ይሄን ያህል ሞትን መመኘት ከሞት በኋላ ምን እንዳለ ምን እናውቃለንና። የሞቱ ሰዎች እኮ ምን እንደሚሉ አላህ ነግሮናል። ረቢ ርጂዑን፣ ጌታዬ ሆይ መልሰኝ ነው የሚሉት። ለምን? እዛም ያጋጥመው ስለ ብር፣ ስለ ሳንቲም፣ ሀብታም ስለመሆን ስላለመሆን አይደለም የሚወራው። ዱንያ ላይ ያለ ነው። የሆነ ሰሞን ሀብታም ይኮናል፣ የሆነ ሰሞን ድሃ ይኮናል። የኢማን ድሃ መሆን ግን ከባድ ነው። ስለዚህ ወንድምና እህቶቼ ሆይ አላህን ይበልጥ ልንፈራው ይገባል። የት ላይ ምን መጻፍ እንዳለብን ልናቅ ይገባል። መስጂዶችን ከእንዲህ አይነት ጽሑፎች የምትጽፉ ሰዎች ልታጸዱ ይገባችኋል። ይሄ አንደኛ ዳዕዋ እንደማድረግ እኮ ነው። ከመስጂድ ውጭ ምንም ነገር መደረግ የለበትም። ከመስጂድ ውጭ ራሱ ምን ነው ሞት መኔ ጨከንክ ተብሎ ሊጻፍ የማይገባው ሆኖ ሳለ መስጂድ ውስጥ ደግሞ ሞት ሆይ ምን ነው በእኔ ጨከንክብኝ ብሎ መስጂድ ውስጥ ዳዕዋ መጻፍ ማለት ይሄ ከባድ ነው። ይሄ የአመፅ ዳዕዋ ነው፣ የአመፅ ጥሪ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነፍሳችንም በማንኛውም አይነት መንገድ እንዳናጠፋ ከልክለዋል። ስለዚህ እንጠንቀቅ፣ እችል ለማለት ነው። ወሰላሙ ዐለይኩም ወረሕመቱላህ።